አለ ማታኩን አላቅም ነው የሚባል ዩንግ ኦርጋናይዜሽን እኔን ኦርጋናይዜሽን አዋንተን ኦርጋናይዜሽን እንደዛ ከሆነማ ያስተቀበል ምን ጥቁሬሽን አመዴሽን ሸፋፌሽን ደደቤሽን ነሽን ምን አይነት መላ እንግዲህ ማለት ምንድነው መጀመሪያውኑ ጌቲን የሚለው ሰውዬ የት ነበር ቤት ውስጥ አዎ ወጣ ለማለት ደግሞ እኔ ቀድሜ ወጣውልሽና ውጪ ሆኜ ጌቲን አልኩ ሰውዬው ተነስቶ አልወጣልሽም ወጣ ማለት ምን ሆነ ታውጪ ሆነሽ ጌቲን በቃ ሰላም ውድ የአፍላ ሚዲያ ቤተሰቦች ያላችሁበት ሰላማችሁ ይብዛ። ዛሬ የቦቼን አስቂኝ ቪዲዮዎች አብረን እናያለን። እስከ መጨረሻው ተከታተሉ። በጣም ፈታ ዘና እንደምትሉ ተስፋ አደርጋለሁ። ከዛ በተጨማሪ ለዚህ ቻናል አዲስ ሆናችሁ ካላችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮ ከተመቻችሁ ደግሞ ላይክ ማድረግ እንዳይረሳ። ሀሳብ አስተያየት ካለ ኮሜንት ላይ አስቀምጡልኝ። ወደ ቪዲዮ ምንድነው ሼሞኒው እሺ ደግሞ አለው ሼም ኦን ዩ በስመ አብ ወልድ መንፈስ ቅዱስ ሸሞኒው ምንድን ያልሻታውን የምር ቦቻራ በጣም ነው ሸዘንኩብህ ባክሽ አዘኑ ያደግንበት ነው ተደርሽበታለሽ አሁን ያሁኑን ገልብጫት እንግሊዘኛዋን ጭራሽ ከኔ ንዴት ይልቅ የተናገርኩ እንግሊዘኛ ነው የሚያስጨንቅህ ተረተይ ስሞትልሽ ይላል እንግሊዘኛውን ነገር እንጃል ደሱማ እኮ ያንቺም ንዴት እኮ በጣም ነው የሚያንገበግበኝ ያሳስበኛል እኮ ግን ሳንረሳት እንግሊዘኛዋን ከገለበጥሻት በኋላ ብናወራ ቆይ ግን ትናንትና ከትምህርት ቤት ስቀር ምን ሆነ ነው የቀረችው ብለህ ትንሽ እንኳን አታስብ ወየኔ ነገር ወየኔ ቀልብ እኮ የለኝም እርስ ታርጊው እኮ ነው ቀልብ ያሳጣና ደሞ እሺ ምንድነው ቀልብህን የወሰደው እሺ እሱማ ቀልቤን ያሳጣኝ ልቤን የሰረቀኝ የገንዬ ከንፈር ነዋ ጭራሽ ከንፈሯን ነው የሳምካት ወዴት እና ምንድነው እሱን እነግርሻለሁ ግን እንደው ተረተይዶ አሁን እቺ ሼም ኦን ዩ ያልሻትን ገልብጭልኝ እንደው ስሞትልሽ አልገለብጥ እንዲያ ከሆነማ እኔም ገንዬ ምን እንደሰም ካልናገር ወንድ ነህ ጭራሽ ወንድ ነህ ትጠራጠራለሽ ይኸውልሽ እኔ አገር ቤት እያለሁ ስንቱን መሰለሽ ማገላብጠው እርሻ ስንቱን እርሻ መሰለሽ ካላመሽኝ አገላብጫ ሳይሻለሁ እንዴ ኧረ እባክሽ እንደምትሄጂው እርሻ ነው ያልኩት አሁን አታስቀይስ ደግሞ የጠየቅኩን ብቻ መልስልኝ እቺ አሁን ሸም ወንው ያልሻት ነው አንተ ቦቻራ አንቺስ ምን ጉድ ነሽ እንዴ ምን ሆንክ እንዴ አሁን ቦቻራ በላይ ስጮይ እኮ ገጠር ያለችው ወላንሳን አስታውሽኝ ምን ነው ደግሞ እሷ ማናት እሷን እንኳን አታውቂያትም አልፎ ኮረፌ የምትሸጥ መልካም ሰው ናት ኮረፌ ግን ታውቂያለሽ ምንድነው ደግሞ ጎበዝ ልጅ እንግዲህ ምንድነው ኮረፌ ማለት አሁን የጠየቅኩን ብቻ መልስልኝ ሌላ ነገር መስማት አልፈልግም ያንቺ ልጅ አሁንም ይሄ ሼም ወን ዩ የሚለው ነው አይደል ቦቻራ አይደለም እና ምንድነው ከሄቨን ጋር በድጋሚ ተሳስመሃል ኧረ እናት አለምታይ እንደው እዚህ ጋር እኮ ሳም በየት በኩል እንጃ ሳም ስታረጊ ለቤት ሲል እኮ ነው አንተ ልጅ ግን ያማሃል እንዴ ቆይ ለምንድን ነው ስነ ስርዓት የማትይዘው ደግሞ ምን አጠፋው ቆይ አንተ ፍቅር የያዘ ሰው አልነበርክ እንዴ ከማ ከኔ ነው እሱን ነው እንዴ አዎ እሱን ነው ብቻ ልታች እንዳይሆን መዋሸትም አልዋሽም ታዲያ ለምንድን ነው ፍቅር እንደያዘ ሰው ማተው ነው ፍቅር የያዘው ሰው እንዴት ነው የሚሆነው ፍቅር የያዘው ሰውማ ካፈቀራት ልጅ ጋር አይርቅም 10 ጊዜ ደግሞ ስርስሯ ነው የሚለው እሷ ካልሰማችሁስ እንዴ ባሰማም ከስሯ መጥፋት የለበትም ፍቅር አይደል እንዴ የቀረ ነገር ካለሽ ተጨማሪ ለጊዜው ያለኝ ይሄ ነው እንግዲህ እኔ እናት ፍቅሬን ሳይሆን ድህነቴን አይታ ለናቀችኝ ሴት ከዚህ በላይ የሆንኩ መጃጃል አልፈልግም እሺ ምን ማለት ነው አስገልብጪና ድረሽበት ይልቃውን ሄጄ ሻይን መቀቀል ቆቀሬን መጥበስ ይኖርብኛል ፍቅር ይዞኛል ወይኔ ጉዴ ምን ይሻለኛል ፍቅር ይዞኛል ምን ይሻለኛል ፍቅር ይዞኛል ኧረ ግን ቦቼ በጣም ከሄደ በኋላ አፍላ ፍቅር ትንሽ ደብሮ ነበር ከዛ ላይ ያለው ድባብ ደግሞ ብዙም አያስደስትም ግን ስቲል ነው እኔ እንኳን ማየትን ትቻለሁ እስቲ የምታዩት እስቲ ኮሜንት ላይ እንዴት ነው ነገሩ እስቲ ሀሳባችሁን ኮሜንት ላይ አስቀምጡ አለ ማታኩን አላቅም ነው የሚባል ዩንግ ኦርጋናይዜሽን እኔን ኦርጋናይዜሽን አዋንተን ኦርጋናይዜሽን እንደዛ ከሆነማ ያስተቀበል ምን ጥቁሬሽን አመዴሽን ሸፋፌሽን ደደቤሽን ነሽን ጥቁሬሽን ደደቤሽን እንግዲህ ማለት ምንድነው መጀመሪያውኑ ጌቲን የሚለው ሰውዬ የት ነበር ቤት ውስጥ አዎ ወጣ ለማለት ደግሞ እኔ ቀድሜ ወጣውልሽና ውጪ ሆኜ ጌቲን አልኩ ሰውዬው ተነስቶ አልወጣልሽ ወጣ ማለት ምን ሆነ ታውጪ ሆነሽ ጌቲን በቃ እንደው ገንዬ ሙች እሺ በጣም ነው ያስከፋሽ እንዴ ቦቼ ምን አጠፋው እስከ ዛሬ ድረስ ይሄን ሁሉ ቀን ቁም ነገር ስናወራ ውለን አንድ ቃል ባትነግሪኝ ይኸው ጠላ ቤት ስገባ ተዋረድኩልሽ የምን እንግሊዘኛ
እንደ ሰው ሲመጣ ግባ የሚባለውን እንግሊዘኛ ነው። ምንድነው አሉ? ጌቲን ማለት ግባ እንደሆነ ሰማሁ። ዋው ቦቼ የምር ጨምረሃል። በጥያቄ ያለ እንግሊዘኛ እያምቦለቦልኩት እኮ ነው። በዚሁ ከቀጠልክ ባጭሩ አራት ውስጥ ጥሩ እንግሊዘኛ ተናጋሪ ይወጣል እኮ። እኔ ቦቸራ ነኝ ቃላትን ከቃላት ገጣጥሜ እንግሊዘኛ ማውራው። አዎ አንተ የደል የደይ አትልጂ ሳከ ነው መድኃኒዓለም ያክብርሽ እንዳከበርሽ ጎሽ ጎበዝ አከበርሽ። እመነኝ ቦቼ በዚያ ያያዝ ትለማመደዋለህ። እስኪ ሆና አላጣለ ግን ጠላ ቤት ሌላም ክርክር ተነስቶ ነበር። ምን አይነት ክርክር እንዴ? ጌቲን ማለት ግባ ከሆነ ውጣ ማለት ምንድነው ተብሎ ክርክር ተነሳ። ቤት ውስጥ ክርክር ተነሳ። አንዱ ምን አለ? ጎ ማለት ውጣ ማለት ነው አለ። አንደኛውስ ምን አለ? ካም ማለት ነው ውጣ ማለት አለ። አንደኛውስ ሁለት ጊዜ ጎጎ ካልክ ውጣ ማለት ነው አለ። ጎጎን ሁለት ጊዜ አልከው? ለጊዜ ጎጎ ጎ ማለት ሂድ ነው አይደል? ልክ ነህ። አየሽ ጎጎ ማለት ውጣ ነው ተብሎ እንዴ ዝድዳረቅ እኮ ለመሸ ነው። እሺ ታዲያ መጨረሻችሁ ምን ሆነ? የመጨረሻ ላይ ማን ወንድምሽ ብዬ ሁሉንም ማረጋግጬ ተስማማን። እሺ አይድሊ ድሮም እኮ የተማረ ምሁር የሚዝናናው በደሃና በመሃይም ነው። አሁን እንደው በሞት ምንድን ነው ያሳቀሽ? ምንም አላሳቀኝ። አረ ሞኝሽን ፈልጊ። አሁን እንዲህ ልብሽ እስኪፈርጥ ድረስ የሳቅሽው በምንም ነው? አይ ነገሮችን እኮ ያየህበት መንገድ በጣም አስገርሞኝ። ታዲያ ምን ላድርግ እንዴ? እርስ በርስ እየተደናቆረን እኮ ሊመሽ ሆነ። አረ በጣም አሪፍ ነው ያደረከው። እንዲህማ የምትፍለቀለቂ ከሆነ እኮ ነፍም ነግርሽ የጠላ ቤት ጨዋታ አለ። የምርህን? መድኃኒዓለም አንዳንዴ እንደዚህ ያወራ ብታዝናናኝ ደስ ይለኝ ነበር፣ ግን አንተ አይመችም። ታዲያ ምን ችግር አለው? ስልኬን ያዥና በፈለግሽ ሰዓት ደውይልኝ፣ እቀደደልሻለሁ። ደግሞ ለቀደደ ለመበተራ። የምርህን? ያው የምርህን ከሆነ በጣም ደስ ይለኛል። እንግዲያውስ ያዢ እጅሽ ላይ ጻፊ። እሺ 09 እሺ። እንደውም እንደዚህ ቆዝመሽ ከማይሽ ነይ ተነሽ። የት ነው የምትወስነው? እቴ ቤዛን አስተዋውቅሻለሁ። ተነሽ። አይቦቼ ድምቀት ነበር እኮ የአፍላ ፍቅር እውነት። እኔ ድራማ የሆነ ሰዓት በጣም ደብሮኝ ነበር፣ የሆነ የሚያልቅ እየመሰለ ምናምን በቃ አዛ ሆነ እና የሱን ጭው የሚና ሚኪ የና አቡሻ ምናምን። ለዛ ነው እንዲሁም ሰው አፍላ ፍቅርን ሁሉ ለማየት የሚፈልገው እና በጣም የሆነ ቡቺ ፈን ያደርገናለሽ። ያለሚት ሄዱ ይሁን ነፎንቄ ከተፍ አመጣችሁ። ይው ቆይ ከነ ቤዛ ጋር እንዴት ተገናኝተው? እንዴ እኔ መድኃኒዓለም እያለ አገናኛቸዋል። ይሄው ሸክሜን አይቶ መከራዬን ልፋቴን አይቶ እኮ ያገናኛቸው እኔ መልእክተኞች እኮ ናቸው። ቆይ እንዴት? አንተ እሱ አይገባም። ነይ አሁን ስፒድ ወን ሄድኛ። ኧረ ዛሬማ በቃ ያለቀለት ጉዳይ እኮ ነው። ምን ሊሆን ነው? ያላችሁ ቤዚቲ ምንም ነገር ቢጠይቁ ክፍል ስንት እንደሆነ የሚያስታውሳል። ለምን ነቀስት እኮ ናቸው። ይኸውልሽ ምክንያቱም ከሱ ጋር ታረቂ ምናምን ልጅ ስለሆነ ነው። ታዲያ ቢሉሽ ታረቁ። ይኸውልሽ እኔ አሁን ከሱ ጋር ለመታረቅ ምንም ዝግጁ አይደለሁም። ሰውንም እያዩ ሳያናግሩ ማለት ደግሞ ትክክል አይደለም። እሺ በቤዛ ሐሳብ ነው ናችሁ እንዴ? እሺ በቃ ለፉ ነው የመጣችው። ቆይ ምን ሆናችሁ ነው? ምንም አልሆንኩም ትላለህ እንዴ አንተ? ነፍስህ በሞትና በህይወት መካከል ሆና እንዴ? ቦቼ ምንድነው? ኧረ እህቴ ቤዛ ተይኝ በእናትሽ። እንደው መቼ እንደምሞት አላውቅም እንጂ በማጅ እንደምሞትማ በቃ እርግጥ ሆኗል። በምንድን ነው የምትሞተው? በዚህ ምላሴ ነው። በዚህ ምላሴ ባመጣብኝ ጣጣ ሌላ በማ ይሆናል። ቆይ ምን ተፈጥሮ ነው? ኧረ ቹቻ ልጅ ያመጣብኝ ጣጣ ነፍሴን ሊያሳጣኝ እኮ ነው። ቆይ ምን ሆናችሁ ነው? ለምን አትናገሩ? እንደው ፉንቄ ግን እንደው በፈጠረሽ በፈረሰኛው ይዤሻለሁ። ይኸውልሽ አሁን የሆንኩትን ነገር ስነግርሽ ማለት ነው እንደው እባክሽ ዘራፍ ብለሽ እንዳታስገድኝ፣ ጦስ ውስጥ እንዳከች። ቆይ ቦቸራ ግን ምን ሆነ ነው? ለምን የሆንከውን ነገር አትናገርም? እኔማ ይኸውልሽ ቀስቴ ቆዝሞ ሳይው የሆነ ነገር መዋሸት። ቆይ ምን ብለው ወስተ ነው? ምስራች አልኩት። በስንት ጭቅጭቅ ምን አለኝ? ምስር ብላ። ለምን ነው የተጨቃጨቃችሁት? ምስር ብላ ስለ ወፈር ብላ ላይ መሰለሽ? ምን? እሺ ቆይ ከዛስ ምን ሆነ? ከዛማ እኔና ስፒድ ሆነን ፎንቄን አግኝተናት ለእናንተ ክብር ሲባል ቀስቴን ታረቀዋል አለችኝ ብዬ ንግር። አንተ ምንድን ያልከው? ሟልኩኝ እኮ ነው። ስፒድ ቤ ልጅ የሚያወራው ነገር እውነት ነው? አይገርምሽም ቹቻ? ከራሱ አልፎ እኮ እኔም እንደዋሽ አድርጎኛል። እናንተ ልጆች ግን የሆናችሁ ሾጥ ነገር ናችሁ። እሺ ስፒዱ አይደለም እኔ ግን ያው ሾጥ ይኮንኩ ቆየሁ እና እሺ አሁን ቆይ ያሁንማ በቃ ፎንቄ ይቅርታ ካላረገችለት ይሄ ልጅ ከነ ነፍሴ ነው ሲጣርጎ የሚገለኝ። በመድኃኒዓለም ይሄ ልጅ አያስፈራም ስታዩት? ቆይ ግን የሚታያችሁ ቀስቴ ነው? አዎ ቀስቴ ነው። ቆይ ላንተ ምንድን ነው የሚታየው? እኔና የሚታየኝ እናንተ ከሄዳችሁ በኋላ እንዲህ ሊበላኝ የተዘጋጀ ሆቦበታንስ እኮ ነው የሚመስለኝ። ሻገን ይሄ ነገር በቃ ይሻል። አንተ ልጅ ግን ማለት አዛ እንደሆንክ ታውቃለህ አይደለ? ምን አዝግ ብቻ አዝግ አንፍር ፍርፍር አዛ ፈዛዛ ቦዛዛ ሁሉንም እኮ ነኝ። ቹቹሻ በእናትሽ ነው መጨነቃችን ናት። ቹቹሻ በእናትሽ ዛሬ ከባድ ቀን ያሳለፍኩት
ቢያንስ ቀስቴን እሺ በይውና ታረቁና ደስ ይበለኝ። እሺ በቃ ጥራው። ጎሽ የተባረክሽ ልጅ አንተ ነህ እንጂ ምን ይገትራል? አያልኩህ ነበር እንዴ? ስፒዶ ቦቼ የሚያወራው እውነቱን ነው እንዴ? አዎ ቀስቴና አንተ ነህ እያልኩህ አይደል እንዴ? በቃ እኔ ቅድም አንድ ነገርኩህ እንደታረቀች። ጎበዝ ክፍል ስንት ላይ ነው ይሄ? ታስታውሱ ኮሜንት ላይ እያልኩህ ነበር ቅድም። ምንድን ነው ሰውን አሁን ፎንቄ እግር ስር ትሄድና ለ5 ለ10 ለ25 ለ40 ሚሊዮን ደቂቃ እግሯ ስር ትደፋለህ እንዴ? ይሄ ነገር ላቆላልፈው እንዴ? ይቅር ይኸውልህ ሀሳቡን ሳትቀይር ሄደህ ተደፋ እግሯ ስር። ቦቸራ እኔ እንደዚህ አይነት ነገር አልፈልግም አልኩህ እኮ እንደዚህ አይነት ነገር አልፈልግም። እሷ ምን ሆነ ነው አሁን? በቃ በእኛ ፊት ሆነ ንግግር አድርግ። ቆይ ምን አይነት ንግግር? የሻይ ቤት ክበብ አንተ ያማሃል እንዴ? ስንት ተጨንቄ ያመጣሁትን እንትን ሂድ አሁን በእናትህ የሆነ ነገር በላት። እስቲ ፎንቄ ወይ ፎንቄ ፈረሰኛውን በጣም ናፍቀሽ ነበር። እኔም በጣም ናፍቀኝ ነበር። በጣም ይቅርታሽ። ስታይል ቀስቴና ትንሹ እንኳን ደስ አላችሁ እኛንም አትርሱን እንዳስታረቅናችሁ ሁለቱም ተለዩ ከጓደኞቻቸው እርቅና ወረዱ አንዱ ነድፋቸው። ሄሎ በቃ ቦት ይችላል ያሆ በሉ አምባው ጃንዬ ይወለድና እግረ ሰፋፊ ሁኖ ይቀራል መኪና ሰፊ። ኧረ ጎበዝ እዚህም እዛም እንደዚህ እንደዛ ኧረ ቦቼ ቀወጠችው። ትችላለህ ጌታ። ወስ ጉድ ፋሚሊ የዛሬ ቪዲዮችን ይህን ይመስላል። ኔክስት ደግሞ በጣም የሚያማምሩ የነ ሚኪ እና አቡሻ አፍላ ፍቅር ላይ በጣም ለየት የሚሉ ቪዲዮችን ይዘንላችሁ እናመጣለን፣ እናዝናናችኋለን። ሳብስክራይብ፣ ላይክ እና ሼር ለጓደኞቻችሁ ማድረግ እንዳይረሳ። ይመቻችሁ።